በእግዚአብሔር መታመን ነው። ዙሪያችሁ ያለውን ዞር ብላችሁ እግዚአብሔር አለኝ ሰው ነኝ ብላችሁ ንገሩት ባካችሁ። ተስፋዬ ሕያው ነው በሉ እስኪ። ከእኔ ጋር ያለው በሉ እስኪ። በዓለም ካለው ከጨለማ ገዢ ይበልጣል በሉ እስኪ። ዛሬም የዳንኤል አምላክ አለ ብል ሰው ጮሆ አሜን ይበል። ዛቻን አፍራሽ ጌታ አለ። ሲኦል ያልቻለው አለ። ወገኖቼ ፓራስታሞል አይደለም የምንወጣው እኛ ሕይወታችን ላይ ደህንነትን ያረጋገጥን ከሲኦል አምልጠን በሕይወት መጽሐፍ ላይ ስማችን የተጻፈ ሰይጣን ግንባር ካለው መሬት ጋር ይደፋና ይፈንከት። በእኔ ውስጥ ያለ ሕይወት ነው፣ እሱም ኢየሱስ ይባላል። ቀኝ እጃችሁ ዘርግታችሁ ሰላም አለኝ በሉ እስኪ። ዱሪት ሰላም አለኝ በሉ እስኪ። እባካችሁ በጌታ በኢየሱስ ስም ጠላት ሰላማችሁን አይወስድባችሁ። ተስፋ ያለ ሰው ዘምሮ ይወርሳል። ለዚህ ብሎ ሙቀት አይደለም። እግዚአብሔርን በመንፈስና በእውነት አምልኮ ተራ ሰው መሆን አይቻልም። የእስራኤል ትልቁ ጦር መሳሪያ በምድረ በዳ ጥሶ የሄዱት ብዙ ድል ያደረጉበት ምስጢር ተፈጥሮን ሁሉ ያሸነፉበት አምላካቸውን በማምለክ ነው። ይሄ ነገር አይቀማ አይቀማ። አጠገባቸው ያለውን ሰው ይሄ ክብር አይወሰድብህ በሉ እስኪ። ደግማችሁ በሉት። ሕይወታችን ማን ነው? እሱ ይብዛልን። ጌታ ይባረክ። ስለነበረን ድንቅ አምልኮ መንፈስ ጌታ እናመሰግናል። ወርሽፕትም እግዚአብሔር ይባርካቸው። የእግዚአብሔር መንፈስ ይዞ መጥተዋል። በበረከት ቆመዋል። እጃችሁን ዘርግታችሁ እግዚአብሔር ይባርካችሁ በሏቸው። ድገሙና ፕሮግራም የመራችሁ ሁኔታችንንም እግዚአብሔር ይባርክሽ በሏት። ድንቅ መንፈስ አለ። ሁላችሁንም በኪንግዶም ፋሚሊ ስም ዌልካም እላችኋለሁ። ዛሬ ወደዚህ የመጣችሁ እንግዶች ቀድሜ ዌልካም ልበላችሁ። አጨብጭቡላችሁ። እስኪ ብላችሁ ለራሳችሁ መጨብጭቡ። እግዚአብሔር የተባረከውን ቪዲዮ ማኖች ከተማ ያላችሁ ቅዱሳን ከዩቲኒክም ከዚህም ከተለያየ ቦታ በማላችን በመገኘታችሁ የእግዚአብሔርን ጸጋ ለመካፈል ጌታንም ለማመስገን ምክንያት የፈጠረልን ጌታ ይባረክ። ዛሬ በፊታችን እግዚአብሔር መልካም አድርጎላቸው በዓል ሆኖ ከመሃላችን ያሉ የተባረኩ የተወደዱ ቅዱሳን አሉ። በኋላ ራሳቸውን በመድረክ ላይ ድምፃቸውን ብቻ ሳይሆን ሁለንተናቸውን ይገልጣል። እግዚአብሔር ይባረክ። ዌልካም በሏቸው እስኪ እንደገና ጨብጭቡና። እግዚአብሔር የተባረከ ይሁን። የእግዚአብሔርን ቃል አብረን እንካፈላለን። አባት ሆይ እናመሰግንሃለን። የቃል ደጆች ሲከፈቱ የምናስተውልበትንም የልብ ጆሮአችን ይከፈት። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ሁሉ ይስማ ይላል። እግዚአብሔር ሆይ ሃይማኖትና ጎሳ፣ ብሔር፣ አካባቢ፣ ቀለም፣ ወንድ ሴት ሳትል ለሰው ልጆች ሁሉ አንድያ ልጅን በማስጣት ፍቅርንና ምሕረትን የገለጥክበትን ይህንን ድምፅ ማስማት ይሆንልን። ከላይ የሚመጣውን ድምፅ ማስማት ይሆንልን። ሁል ጊዜ ከላይ የሚመጣ ከሁሉ በላይ ነው እንደምል ወደ ላይ በወጣ ጊዜ ወደ ራሱ ሳበን እንደምል ዛሬ ካለንበት ከየትኛው መንደር ላይ በኢየሱስ ስም በፍቅርና በጸጋ ጉልበት ሳበን። የምንሰማው ቃል ጊዜያዊ ሳይሆን ዘላለማዊ ስለሆነ ልባችን እንዲያገኝና ማስተዋል እንዲፈጥርልን እጸልያለሁ። መነካት ይሁንልን። ስለሰማን እናመሰግናለን። ደጆችን ከፍተህ ተናገር፣ እኔንም አግዘኝ በኢየሱስ አሜን። እሺ፣ እግዚአብሔር ይባረክ። ጊዜያችንን በመጠቀም ዛሬ መደበኛ የቸርቻችን ቻፔል ነው። በዛው አያይዘን እግዚአብሔር ያመጣውንም ፕሮግራም እና ያካሄድናለን። መጽሐፍ ቅዱስ በስልካችሁ ላይ መክፈት ትችላላችሁ። ሉቃስ ወንጌል ምዕራፍ 19ን አንድ ገለጥ ታደርጋላችሁ። የሉቃስ ወንጌል ምዕራፍ 19 ከቁጥር 1 እስከ 10 ያለውን ቀስ ብለን ካነበብን በኋላ እግዚአብሔር መንፈስ ለሁላችንም የሚበቃው ነገር አለው። ጌታ ይረዳናል። ወደ ኢያሪኮም ገብቶ ያልፍ ነበር። እነሆም ዘኬዎስ የሚባል ሰው እርሱም የቀራጮች አለቃ ነበር፣ ባለጠጋም ነበር። ኢየሱስንም የትኛው እንደሆነ ሊያይ ይፈልግ ነበር። ቁመቱ አጭር ነበርና ስለ ሕዝቡ ብዛት አቃተው። በዛችን መንገድ ያልፍ ዘንድ አለውና ያየው ዘንድ ወደፊት ሮጦ በአንድ ሾላ ላይ ወጣ። ኢየሱስም ወደዚያ ስፍራ በደረሰ ጊዜ አሻቅቦ አየና ዘኬዎስ ሆይ ዛሬ በቤቴ ውል ዘንድ ይገባኛልና ፈጥነህ ውረድ አለ።
ፈጥኖም ወረደ፣ በደስታም ተቀበለው። ሁሉም አይተው ከኃጢአተኛ ሰው ጋር ሊውል ገባ ብለው አንጎራጎሩ። ዘኬዎስ ግን ቆሞ ጌታን፣ ጌታ ሆይ ካለኝ ሁሉ እኩሌታውን ለድሆች ይሰጣለሁ፣ ማንንም በሐሰት ከስሼ እንደሆነ 4 እጥፍ እመልሳለሁ አለ። ቁጥር 9 ኢየሱስም እርሱ ደግሞ የአብርሃም ልጅ ነውና ዛሬ ለዚህ ቤት መዳን ሆኖለታል፣ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና አለው። አሜን። እሺ፣ በዚህ ቦታ ላይ ብዙ ጊዜ ያነበባችሁት የተማራችሁት እግዚአብሔር ቃል ነው። ዛሬ ለዚህ ጉባኤ መልእክት አለው። ኢየሱስ ምን አለ የሚል መልእክት ነው ማካፈላችሁ። ኢየሱስ ምን አለ የሚል ርዕስ ሰጥቼ ኢየሱስ የተናገረውን እንሰማለን። ማን ነው የተናገረው? ኢየሱስ ምን አለ? አጠገባችሁ ያለውን ሰው ለአንተ ኢየሱስ ምን አለ ብላችሁ ንገሩት። ሲሞታ ጠይቁት ባካችሁ። ጌታ እስኪ ባሉ እንደገና ኢየሱስ ምን አለ? እንግዲህ እንደ ተራ መንገደኛ እንዳናስበው አሁን የምናይበት ኢያሪኮ የሚባለው ምዕራፍ የመጽሐፍ ላይ የተጠቀሰው የብሉይ ኪዳን ዘመን ላይ በኢያሱ ዘመን በኢያሱ መጽሐፍ ምዕራፍ 6 ላይ የነበረ ኢያሪኮ ከተማ ነው። ያ ከተማ እግዚአብሔር ሕዝብ ካናንን ለመውረስ ሲጓዝ ከነበሩት መንገድ ላይ ካለው አደገኛ ተግዳሮት አንዱና ምናልባትም አደገኛው። ሁሉም ከባድ ቢሆንም እግዚአብሔር ባህርን ከፍሎላቸው በተአምር አልፈዋል። 2 ወንዝ አልፈዋል። አንደኛ ባህር የተኛውን፣ ሁለተኛ በክረምት የሚጎርፈውን አደገኛውን ዮርዳኖስንም አልፈዋል። ነገር ግን ልክ ምዕራፍ 6 ላይ ሲደርሱ ሙሴ ከሞተ በኋላ ኢያሱ ዮርዳኖስን አልፈው የሁለተኛ ተግዳሮት ኢያሪኮ ነው። ኢያሪኮን ሲደርስ መጽሐፍ ቅዱስ ሲናገር ኢያሪኮ ከተማ አስተማማኝ ኮንክሪት ያለው አደገኛ ጽናት ያለው ነው። በውስጡ ያለው በጣም የሰለጠነ ጦር ኃያላን አሉ። ከተማዋን ደግሞ መንግስት ሩቅ አይቶ የገነባት ከተማ ነው። መጽሐፉን ስታነቡት ኢያሪኮ ከተማ ከእስራኤል ልጆች የተነሳ ፈጽማ ተዘግታ ነበር ነው ብለው መዘጋቱ የበር መዘጋት ብቻ ሳይሆን ለጥቃት እንደሚመች አድርጎ እስራኤልን ለማምታት ስትራቴጂካል የሆነ ምሽግ ነው የሰሩት። በጣም የሚገርመው ነገር ደግሞ ሌላ መንገድ የላቸው፣ የሚያልፉት ኢያሪኮን አቋርጠው ነው። አሁን ኢያሪኮን በሰላም ማለፍ አይችሉም፣ ሊመቱ ይችላል። ስለዚህ ይህ ከተማ አደገኛ ለእስራኤል ተግዳሮት ነው። ደስም ነው። ግን ኢያሪኮ አጠገብ ሲደርሱ እግዚአብሔር ኢያሱን ተናገረው። እግዚአብሔር ኢያሱን እንዲህ አለው፣ ኢያሱ አቤት። ያኔ ሙሴ በሞታ ጊዜ ምዕራፍ 1 ላይ አንድ ተስፋ ገብቼልሃለሁ። ባሪያዬ ሙሴ ሞቷል። ሕዝቡን ይዘህ ከዚህ ተነስተህ እስከ ወራሸኛው ወንዝ ድረስ ትሄዳለህ። አንድ ቃል ገባልሃለሁ፣ የእግር ጫማ የረገጠበትን ቦታ ሁሉ ለአንተና ለሕዝቡ እሰጣለሁ። ትወርሳለህ፣ ታወርሳለህ። አልመሰለውም። እግዚአብሔር ብሎ አሜን አለማለት ከባድ ነው፣ ግን እየተንቀጠቀጠ አሜን ብሏል። ለምን እንደሆነ ታውቃላችሁ? እየተንቀጠቀጠ ያልኩት ቁጥር 5 ላይ ወረደና በሕይወት ዕድሜ ብሏል ጫማዬን ትረግጣለህ ብለውም አልገባው። ገና ነዋ። ልምምድ እኮ ቀስ እያለ ነው። ኤክስፕራንስ የለውም፣ ኢንካውንተር የለውም። ሙሴ ከሌለ ነገር እንደጠፋ እግዚአብሔር የራሱ እንደሌለ ታይቶታል። በእርግጥ እግዚአብሔር ሙሴን የተጠቀመበትን ስለሚያውቅ ፋይናሊ እግዚአብሔር መጣና ተገለጠለትና አንድ ቃል ገባለት። ከሙሴ ጋር እንደሆነው ከአንተ ጋር ይሆናለሁ። የሆነ ሰው አስነስቼ ጃይንት አድርጌያለሁ አይደለ? እሱ ሞቷል። አሁን ግን እኔ ስለማልሞት የኔ መገኘት በአንተ ላይ ልክ እንደዛው የለውጣችን ጀማሪና ፈጻሚ የእግዚአብሔር አብሮት ነው። ቀኛችሁ ላይ ግራችሁ ላይ ያለው ያዝና እግዚአብሔር ካለ ትለወጣለህ። በመስጋና ዛሬም አለ ወልጫችሁ ዋካችሁ እግዚአብሔር ምን አለ? እኔ ከዛ ወደ ሰው ለካ በራሱ ጀግና አይደለም። ታምረን ጀግና፣ ብር ይዘን ጀግና፣ ታጥቀን ጀግና፣ ሰው ኖሮን ጀግና መሆን አንችልም። የሆነ ቦታ ያ ሁሉ የተባለው የሚፈታበት ቦታ አለ። እግዚአብሔር ኖሮ ግን ተራ ሰው መሆን አይቻልም።
ገፋ አድርግና የጀግና ልጅ ነኝ በለው እስኪ ባካቸዋል ማለት አለኝ ዛሬ ለዚህ ጉባኤ እስኪ ጀግና ከኔ ጋር አለ በለው እስኪ ሲያበራ አለ በለው እስኪ አለ ስሙን ምንድነው ታዲያ እግዚአብሔር መጣና ሙሴ ብቻውን አገለገለው ብቻውን ተነበየለት ነብይ ያላከው ሙሴ ኢያሱ አቤት ባሪያዬ ሙሴ ሞቷል ብያለሁ አይደል አሁን ግን አለ ልክ እንደ ሙሴ ዘመን ሙሴ ጋር እንደነበርኩ ከአንተ ጋር መሆኔን እቀጥላለሁ አለ መሆኔን ደግሞ ማሳየው አለ በሕይወት ዘመን ሁሉ ማንም ስለምን ማለት ነው ስጋ ለባሽ ብቻ አይደለም ግንብም ይሁን ባህርም ይሁን ተራራም ይሁን ፀሐይም ይሁን ማንም አጠገብ ያለውን ሰው እግዚአብሔር አይበለጥም በልባካቸው አለ እግዚአብሔር አይቀደምም በልስካለ በጌታ በኢየሱስ አንድ በረከት ሊባርካችሁ አትቶ እግዚአብሔርን አትቶ ይህን ቃል ሰምቶ አሁንም ልጁ ሊከደልን አትፍራ አትደንግጥ ብዬ አላዘዘውም ምን ይለዋል ቃል ካፌ አይጥፋ ይለዋል እንደዚህ አድርጎ መሪ ነገረው አሁንም ኤክስፒሪየንስ የለውም ትንቢት እንጂ የሰማ ተግባር አላየም what's going on next ቀጣዩ ነገር እግዚአብሔር እንዲያለ ኢያሱ መጣና ተናግሮት ነበርና ህዝቡ ላይ ቆመና እግዚአብሔር ከኛ ጋር ነው ዮርዳኖስን እናልፋለን ብሎ ምናምን ሲናገር ህዝቡ ወገን የሚቆርጥ ጥያቄ ጠየቀው ብቻ አምላኬ እግዚአብሔር ከሙሴ ጋር እንደሆነ ካንተ ጋር ይሁን እንጂ አብረን ነን ምታዛው እንሰማለን ማይታይ ምትልከን እንነዳለን አሉ ብቻ የማለት አደገኛ ጥያቄ ነው እሱ ጋር ያዩት ነገር አለ ሙሴ ላይ ያዩት ነገር አለ ጓዳ ላይ ምን ሰምቷል እኔ እሆናለሁ ብለዋል ተግባር ግን አልጀመረም ህዝቡ ደግሞ ምን አለ ብቻ ይላል እግዚአብሔር ደግሞ ይሆናለሁ አለ ምን ተጣጣበው መቼ ነው አንድ ቀን ነው ለሆነ ነው ቃል አለ ጀምር አሜን ባይ የሆነ ነገር አካል ይለብስላችኋል በትንቢትና በተግባር መካከል ሰፊ ልዩነት ሊኖር ይችላል አንዳንድ ትልልቅ መልክ ተሸክመው በሰፈር ውርውር የሚሉ ታላላቅ ስም ትንቢት ያላቸው ሰዎች አሉ መከራ ግን ከጫማ በታች የሚያስቀምጣቸው ቀና በል ዛሬ ኢየሱስ ምን አለ የሚል ድምፅ አሰማለሁ ለፍቶ ፈተኝ እግዚአብሔር እንዲመጣ ህዝቡ ያወራውን ሰማ አይገርምም እግዚአብሔር ለካ በየመንደሩ አለ አንዳንዱ በልቡ አጨታን ዘክሰን ፍሊያት እያለ ሙሴ በልቡ ከእግዚአብሔር በላይ የነገሰበት ሰው አለ ከሙሴ በላይ ሆነ ሙሴ ያልቻለውን ያልቻለ ባህሩን የከፈለ ሞትን የገለገለ ፋርዖንን የቀበረ አንድ ቀን ተሻግሮ ያሻግራል አለ አረ መገሪባና አለ የመከተለ ያስጮኝ ነው ይሄ መንፈስ የሆነ ፀሐይ ላይ የሚሞቀን ቀን ዝናብ ሲመጣ የሚቀዘቅዘን ጊዜ አይደለም አምላኬ ዝናብ ውስጥ እሳት ነው ከማ ምንድነው ጌታ ሆይ ከሶስት ቀን በኋላ ኮንፈረንስ አለኝ ያለ ጌታ ምን አይነት ህዝብ ሲያማኝ ሰምቻለሁ በዚህ ህዝብ ፊት አለ ከሙሴ ጋር መሆኔን ማሳየት የሚጀምርበት ቀን ነው አሜን ኡራባሻካላ ቀኑ ሳለ 3 ወር አይደለም ማለት 3 ቀን በኋላ አለ ያንንም 3ቱን ቀን የሚሰጥ ያለ ህዝቡ እንዲስተካከል አንደኛ እንዲቀደስ እንድታጠብ ከጌታ ጋር እንድታረግ ነው የኔ ማሆንማ አብሬ ነኝ ምልክት ግን ይጀምራል አለ የት ነው ጌታ ሆይ ዮርዳኖስ ላይ ከባድ ላይ መጣ ነው ጌታ ይባረክ ባጠገባንታ ይወደ አጠገባን ከመባተኛ ውስጥ የሚያስገርመኛል አንዳንዴ ያስቸግረኛል መንፈስ ቅዱስ ችግር የለውም ቅባት ሆነ እንጂ ንካው አጠገብ ያለው ያዘውና እግዚአብሔር ገለባ አትምረት ይልሃል በልባካችሁ ተራ ነገር አትፈልግ ይልሃል በልባካችሁ የሆነ ሰው ፊቱ ላይ ከባድ ነገር አለ ከባዱ ይጣላል አሜን አልፎ የሚያሳልፍ መጣ አሜን 3 ቀን after 3 days I'll show you በህዝብ ፊት አሳያለሁ አለ ሙሴ ወጣና እግዚአብሔር እንዲላችኋል ምን ከ3 ቀን በኋላ ዮርዳኖስን ታልፋላችሁ ይላችኋልና ተቀደሱ አላችሁ መቀደስን እንቀደሳለን አላመድንማ ሙሴ መቼ በትር ጥሎ ሄደ በትሩን እኮ የት እንደ ከነበትሩ ሞቷል ሰው እኮ ጥያቄ ከፈለገ ብዙ ጥያቄ ያነሳል በሬ መቀደጃቸው ከነየው አነዱል ይላል እውነትም ዱላ የለም ሙሴ ከነዱላው ነው የጠፋው ዱላውንም ታምራዊ ያደረገው ዱላ መቼ ታምር ሰርቶ ያውቃል ዱላውን ከፈለገ የሚሰራ ከፈለገ እግርን የሚጠቀም ከፈለገ ጨርቅ የሚጠቀም አንድ
መገኘቱ ነው። ካለክ ያረጋል። አንድ ነገር እናገራለሁ፣ ከምትነካው ነገር የሚወራው ይበልጣል። መልእክት አለኝ። ምን አለኝ የሚባለው እንጂ ሁሉ ጊዜ በበትርና በዱላ ላትቆይ። በዛ አካባቢ እንዲህ ከሰራ በዚህ አካባቢ እንደዛ ይሰራል። አጠገብ ያለው ሰው ሌላ ታምር አለ በለው። ያዘው አጠገብ ያዘው። በደንብ ኢየሱስ ክርስቶስ እንዴት ያድናል አይባልም፣ እንዴትም አድርጎ ግን ያድናል። ካሞን ምንድነው ጌታ ስለው ካይናት እግር ይከታሉ አለ። ያልተለመደ ታምር ነው። አይገርምም? ዮርዳኖስ ወደ ቁልቁል የሚወርደው ወፍራም ውሃ ወደ ላይ ፈሰሰ። ኦኬ ኢያሱ ከእግዚአብሔር ጋር እግዚአብሔር ኢያሱ ጋር አለ ተባለ። ተሻገሩ። ቀላል ነገር አይደለም። ኢያሪኮ ፊት ለፊት ላይ መጣ። ጊዜን ለመጠቀም ኢያሪኮ የሚባለው ግን እንደ ውሃ አይቀልም። አሁን ከተማው ብቻ ሳይሆን የሰለጠነ አደገኛ ሚሳኤል የታጠቀ ሕዝብ ያለበት ከተማ ገባ። ኢያሱ አለው እግዚአብሔር አቤት፣ ንጉሷን፣ መኳንንቷን፣ ሕዝቦቿን፣ ከተማዋን አሳልፌ እሰጣለሁ። ውጣና ውረሳ ይለው ይበል። ዛሬ ቃል ይውጣልህ እንጂ ውሃ ላይ ብቻ አይደለም ጌታ። አንዳንድ ሰይጣን አይቀጣሪ ነው ያስብላል። አይባገት ብሎ የሚቀበለው ነገር አለ። እሱ ውሃ ስለሆነ እግዚአብሔር ብረትን የሚቆርጣል። እስኪ ለእግዚአብሔር መንገድ አታሳይ፣ እሱ ግን መንገድ ያሳያል። በሉ ባካችሁ አለ። እስኪ ኢየሱስ ባለጫዋችሁ ባካችሁ ሃይማኖት አትለዩ። ቀድጃችሁ ዘርጉ ባካችሁ። ማንም ወደ አንተ ሰማይ የድንግል ማርያም ልጅ ኢየሱስ ጩና ኢየሱስ በሉ። ዛሬ ለሆነ ሰው ድምፅ ያወጣዋል። የእሱን ድምፅ ከመጣ ብረት ነው ይቆረጣል፣ ተራራ ነው ይፈርሳል፣ ከተማ ነው ይበጠበጣል፣ መንግስታት ነው ይቀልጣሉ። ይበል እንጂ ይበል እንጂ ይበል እንጂ መንገድ ቀኝ ያለውን አቅም ተናግሮ የሚናገር የማድረገውን የሚያደርግ ኢያሪኮ እንደዚህ አይነት ከተማ ነው። ኢያሱ እግዚአብሔር እንደረዳው አለፈ። 7 የሚባል ዙረት ነው፣ ያልተለመደ ነው። ዞሩ፣ ወደቀ፣ ፈረሰ። አልፈረሰም ድብን። ከዛ ከፈረሰ በኋላ ነገርየው ትንሽ ማኖ ማስነክቷል ያ ከተማ። መጨረሻ ኢያሱ ከተማውን ሲጨርስ እኔን ከተማ መልሶ የሚሰራ ሰው አለ። ሲሞኝ ተሎ ብላችሁ ቀና ብላችሁ እኔን ከተማ አለ መልሶ የሚሰራ ሰው ይገኛል። የመጀመሪያ መሰረት ስጥል ታላቅ ልጁ ይሞት አለ። ግንቡን ሲያቆም የመጨረሻ ልጁ ይሞት ብሎ ረገመ። ከተማውን ረገመ አለ። የእግዚአብሔር ሰው ረግመዋልና ተረገመ። መጽሐፍ ቅዱስ በነገሥት መጽሐፍ ላይ አንድ ቃል አለ። የሆነ ሰው ስሙን ይጠቅስና ኢያሪኮን መልሶ ሲገነባ ይላል ታላቅ ልጁ ሞተ። ሲጨርስ ታናሽ ልጁ ሞተ። ቃል ነው። ኢያሱ አፍርሶ አይደለም ሄደው እርግማን ጥሎ ሄደ ኢያሪኮ ላይ። ዳትስ ዋይ በኤልሳዕ ዘመን የኤልሳዕ ዘመን ሰዎች ምን አሉ? ውሃው ጥሩ ነው፣ ከተማው ውሃው የሚያጨነግፍ ነው፣ ፍሬው ጥሩ ነው፣ አገሩ ጥሩ ነው አሉ። ኢያሱ ያስቀመጠው እርግማን ነበረ። አንድ መልእክት አለኝ። ወደ ኢያሪኮ ገባ የሚል ቃል አለ። የኢያሱ እርግማን አለበት። ኤልሳዕ በጫው ሰብሮ ነበር። ለካ አንተ እግዚአብሔር ካልተናገረ በአንዳንድ መንገድ የእርግማን ውጤቶች ትሎታል። ብዙዎቻችሁ ያው ከሶሻል ሚዲያ ከምን የሰማው ነገር አለ። የሁለተኛ ጦርነት ላይ የሁለተኛ ጦርነት ማብቂያ የውጊያ ስልቱ ለአሜሪካ በጃፓን ለከባድ ሚሳኤል አቶሚክ ቦምብ እንደጣሉ ይነገራል። ታውቃላችሁ ብዙዎቻችሁ። የዛ ጦርነት ማብቂያም ነው። ያ ቦምብ ከወደቀ በኋላ ጦርነቱ ወደ መክተም መጣ። የተገራልቆች አሜሪካ የተገ ጃፓን እስከ ዛሬ ድረስ የዛ አውቶሚክ ቦምብ ኮንሲኮንስ ወይም ደግሞ ሰበብ እውር፣ አንካሳ፣ የተጣመመ፣ የተጋለደ፣ ሸባ በቃ አብኖርማል የሆነ ፍጥረት ዛሬ የሚፈጠራል። የዛ አውቶሚክ ቦምብ አፈሩ ላይ ስላለ አየሩን ስለመረዘው የጃፓን ምድር ዛሬን እናት ሽባ ትወልዳለች። እግዚአብሔር ፈጥሮ አይደለም፣ እርግማን ሆነባት ያ ቦምብ። የአሜሪካ መንግስት አሁንም የዛ ሀገር የሆነ ነገር ቅድም ካሳ አለ እንደሚባል እንደዘመኑ አይነት ካሳ አለው። ቢሆንም ግን ቦምቡን ለቅሞ ማንሳት አይችልም። አሁንም እናት ውር ትወልዳለች በቦምቡ ምክንያት።
አያችሁ እርግማን ትውልድ ላይ ዘልቆ ሄዳል። አንድ መልስ ስላለኝ ነው ዛሬ ኢየሱስ በአዲስ ኪዳን መጣና ወደ ኢያሪኮ ሊመጣ መጣ። እርሱ ማለት ነው ከኤልሳ ይበልጣል። እርሱ ማለት ነው ከሰለሞን ይበልጣል። እርሱ ማለት ነው ከሙሴ ይበልጣል። እርሱ ሲመጣ እርግማን ያበቃል። ብዙ የቆየ እርግማን ተለቃቅሞ የተበላው እሱ ሲመጣ ነው። አንድ መልእክት አለን። የሆነ ቤት ላይ የሰባት ዓመት ችግር ካለ፣ የሰባት አባት ችግር ካለ አንድ ነገር እናገራለሁ። የሆነ መንደር ኢየሱስ እየመጣ ነው። ሩባሻ ፓሳባ ኢያሱ ብረግመም ኢየሱስ ከመጣ በኋላ ዳዝ ላስት ሶሉሽን አይገርምም? ምዕራፍ 18 ቁጥር 35 ላይ አይነ ስውር አለ ይላል። ማቴዎስ ላይ 2 አይነ ስውር ይላል። ሉቃስ 1 ላይ ይለዋል። ችግር የለውም 2 ብቻ አይደለም የተፈወሱትን ነው እንጂ ከተማው እውር በእውር ነው። አንተ በአንዳንድ ከተማ ለምጻም አንድ ተፈወሰ እንጂ ከተማ ለምጻም በለምጻም ነው። ለተአምር ጥቂት ነው የተፈወሰው። ኢያሪኮ ብትገባ የእውር ናዳ፣ የአንካሳ ናዳ፣ ያ በቃ ብዙ ነገር አለ። እውር መዓት አለ። ግን ገባ የቆያ ችግር አለ። የቆያ ጠላት እኔ እነሳለሁ እላለሁ ምን እንደሚመታኝ አላውቅም፣ ሰው መሆን አቃተን የሚል ሰው ካለ ኢየሱስ ምን እያለ ነው? ኢየሱስ እንዲህ ይልሃል፣ የትኛውም የተሰወረ ነገር ከድምፁ የተነሳ ይነቀላል። እኔ መልእክት አለ። ጨኩላ እጅና ሰዓብ ያበለ ኢየሱስ የሆነ የተደበቀ መረጃ ካለ ኢየሱስ በድምፁ ይነቀለዋል። መልእክት አለ። እሱ ሲሰማ እንኳን ላይ እያዋል ሙታን ያዳምጡታል። ድምፅ አለው ሙራጋታ ፕሮፓጂና ባሰ ድምፅን ሙታን ይሰማል ብለዋል። አጠገባችሁ ያለው ሰው እንኳን በሕይወት ላለው ብሎ ባካችሁ፣ እንኳን በሕይወት ላለው፣ እንኳን ለከሳው፣ እንኳን ለታመመው፣ ለሞተብኝ ነገር ድምፅ ይወጣለታል። አሁን አማኝ የጎዳ አማኝ ካለ እዚህ ቸርች ላይ እሳት አለ ይባላል። መንፈስ ቅዱስ ይመጣብኛል። ጌታ እንዲህ ይላል አስነሳዋለሁ። ደስ የምለው አልፎ አይደለም። ይሄ ኢያሱ የረገማ ከተማ ነው አላለም። ቀጥሎ መጣ። ሲመጣ የመጀመሪያ አይነ ስውር ምንድነው መንገድ ላይ ምናምን ስል የናዝሬቱ ኢየሱስ ያልፋል። ሰው ብዙ አያልፍም በዚህ ከተማ፣ የተቀባ አያልፍም በዚህ ከተማ። ብዙዎች አልፎ ሄደዋል በሌላ መንገድ። ቀጥ ብሎ ከመጣ አለ የናዝሬቱ ኢየሱስ ማረኝ ብሎ ጮኸ። ደስ ብሎ በኢያሪኮ ከተማ ላይ የልብ አይነ ስውርም የአይነ ስውርም ስለሚበዛ ኮሜንት ሰጪዎች ናቸው። ዝም ስሉት አብዝቶ እኔ ነው አለ። ራሳካቻላ ወይ አስመጠኛ ምን አደርጋለሁ? ያው የሆነ ሰው ጀርባ ኡልተሙት ቃልነት ታሳልፍ ብለዋል። እኔ ፕሮቶኮል ስብከት የለብኝም። የሆነ መልዕክት አስተላልፋለሁ። ቃል መጥቷል። የማይገባ መንደር የሚገባ ጌታ አለ። ሞትን ጥሶ የሚገባ ጨለማ የሚያሸንፍ ኃጢአትን የሚያሸንፍ የተከለከለ መንደር እሱ ይገባ። የማይረክስ የረከሰውን የሚቀድስ ያልተረገመ እርግማን ሰባሪ የማይሸነፍ አሸናፊ ሞት ሊይዞ ያልቻለው ካይን ቢመጣ የሆነ ነገሩ ይረክሳል። ሌዊ ቢመጣ የሆነ ሕግ ይከለክለዋል። የኔ ጌታ ሲመጣ ከልካይ የለውም። ሲኦል አይከለክለውም። ሞት አይከለክለውም። የማረየና ቢናናገረው የቆየው ነገር ሁሉ በእግሩ ስር ይረገጣል። እኔ ዛሬ ለዚህ ጉባኤ መልእክት አለኝ። መንደራችሁ ላይ የመጣ ነው። በዚህ ስሙኝ። ኢየሱስ ክርስቶስ በምድር ላይ ትልቁ ስብከቱ መሄድ ነው። ለምን ታውቃለህ? መንደር አለ። አንዳንድ ሰው ተመሳሳይ የሚፈጠርበት ሰፈር አለ። ቃሊ ፎንጉ ቆጫ ብሎ ሰፈር አይታወቅም እኮ ፎንጉ። በጣም ይቅርታ፣ በጣም ሶሪ። ፎንጋ ማለት እግዚአብሔር ሌላ ቶሎ ብላችሁ እንዳትወስዱ። ይትክፈል እሱ ጋር አይደለም። መንፈሴ ከተያዘ ፊቴ አያምርም። ሙራ ካታፕራሻ በእኔ ውስጥ ያለው ውበት ከሚበላ አይደለም፣ ከአባቴ ከአያቴ አይደለም። በውስጤ ኢየሱስ ውበቴ ነው። አንድ ሁለት ሰርግናችሁ ኢየሱስ ባለባታችሁ ሁለት እጅ አላችሁ አይደለ? አንድ አንሳያየው ነው ኢየሱስ ባለባታችሁ። የቤታችሁ የሰራችሁ ውበት ይሁን። ሲገባ ጨለማ ይነሳል። ታምራል እኮ ረግጦ ይዞ ነው እንጂ ለሰው ለካይን ለነቢይ አይመችም። ጌታ ግን መጣ። አመጣጡ እንደዚህ ነው። ወደ ኢየሩሳሌም ነው የሚሄደው። ኢየሩሳሌምን ለመሄድ ድሮ ካናና እስራኤላውያን በኢያሪኮ ነው ያለፉት።
ያ መንደር ኢየሱስን መጣ። ናዝሬት ገባ፣ ሰው የማይወጣበት። ገሊላ ሄደ፣ የተናቀበት። አረ ያልገባ መንደር አለ። እኔ መልእክት አለኝ ዛሬ። ጌታ ባይመጣ ያንተ መንደር፣ ኢየሱስ ባይመጣ የእናንተ መንደር፣ ጌታ ባይመጣ ያንቺ መንደር። አረ ሰው የማይወጣበት ሰፈር ነበር። ለምንም የማይረባ መንደር እኮ ነው። መጣና አወጣ፣ ገዳዩን ገደለው። ዛሬ በስብከት እዚህ ማይክ ይዤ ስታይ ከአባት ከአያት የወረስኩ እንዳይመስል መጥቶ ነው። ሰፈሬን መጣ። ሲመጣ ውድቄ ያገኘን፣ ተበላሽቼ ያገኘን፣ ሲያገኘን ግን ነካን። መጣ የሸርኮ ሰው ቢሆን ኖሮ ምርጥ ሰፈር ነው የሚሄደው ለመዝናናት የሚመቸው። እሱ ግን የተበላሸ መንደር ገባ። እኔ መልእክት አለኝ ዛሬ። ጌታ መንደርን እየመጣ ነው። ጌታ ቤትን እየመጣ ነው። የኔ ቤት ኢየሱስን ያስገባ አያስገባም የሚል ሰው ካለ ያንን የተበላሸውን ገባ ዛሬ። እንደዚህ እናገራለሁ። ወደ መጀመሪያ እግሩ ነው። ጌታ ኢየሱስ የትኛውን መንደር ምርጥና የተሻለ ብሎ የሚመድበት የሚሄድበት አገር የለውም። ግን ሲያልፍ አንዳንዶች ሊያልፉ ባልፈለጉት መንደር ነው። እኔ ለራሴ መልእክት አለኝ። ባይመጣ ኖሮ የኛ መንደር፣ የተወለድኩበት መንደር፣ የእናንተ መንደር አንዳንዱ ያልኮ ነው የዘመናት እርግማን። አንዳንዱ እኮ ሰፈር ሁሉ ረግሞ የጨረሰ መንደር ነው። አንዳንዱ ሰው አይወጣ፣ የተማረ አይወጣ፣ ነጋዴ አይወጣ፣ የሚበላ አይወጣ፣ ሰው የሚመስል ሰው አይወጣ፣ ሴት አትወጣ፣ ወንድ አይወጣ የተባለ ነው። መጣልና የሚያወጣ አረ መጣልና ኢየሱስ እዚጋ እርግማኑን ወስጄዋለሁ፣ መከራውን ተቀብዬዋለሁ። የተከለከለ ሰፈር ላይ መጣ፣ ህይወት ይዞ መጣ፣ ሰላም ይዞ። የሚጮህ ሰው ካለ ኢየሱስ ነው። ካማን ማንም እዚህ ውስጥ የካህን ልጅ የለም፣ የነብይ ልጅ የለም፣ ምርጥ ዘር የለም። ምርጥ ዘር ግን መጣ ከሰማይ። አንደኛ ወደ ኢያሪኮ ገባ ይልና ያልፍ ዘንድ ይላል። he was in Jericho and was throughout ነው። that's a moment ገብቶ በሚወጣበት ቅጽበት የሆነ ትውልድ ግን ልጆች ጀመረ። ደግሞ የማይገባ ነው፣ አይደግማትም። ግን ዛሬ ያለ ወትሮ መጣ። እኔ አላሳልፍም የሚል ሰው ካለ አሜን ይበልባችሁ። እኔ ወንጌል ለኔ ልማድ አይሆንም። በሰፈሬ ኢየሱስ የመጣ እስራኤል ሊሰራ ነው። ብዙዎቹ አጅበውታል፣ ብዙዎቹ አጨብጭበዋል፣ ብዙዎቹ ዝም በል ሃይማኖት ይጠብቃሉ። አንዳንዶቹ ከገባቸው በኋላ የናዝሬቱ የዳዊት ልጅ ሆይ ዝም በል። አረ የምን ዝም አታልፍም ቀኔ። ዛሬ ለሆነ ምእመን ለሆነ ሰው ኦርቶዶክስ ውስጥ ላለው ሐዋርያት ውስጥ ላለው ለቤተ ክርስቲያን ምእመናን ለማንም ሰው ለሆነ ሰው መልእክት አለኝ። ማንም የማይገባበትን ቦታ ውዳችሁ እየገባ ነው። ዘንድሮ በኢየሱስ ስም እንዲሁማ ነፍስ አትወጣም። የኔ እያልኩ ስለዚህ እሱ ምንድነው አንዳንድ የተቀበልነው ነገር አለ በዘር በማንዘር አይ የኛ ሰፈር እንዲህ ነው፣ አባሻ እንዲህ ነው፣ በደቡብ አካባቢ የመጣን ሰዎች እንደዚህ ነው፣ እኛ ከኢትዮጵያ የመጣን ሰዎች እንደዚህ ነው፣ በተለይ የገጠር ልጆች ከሆነ ደግሞ እንደዚህ ነው። በቃ ከዚህ በላይ አናውቅም እና ምናምን ኮምፒውተር አናውቅም ሁሉንም ነገር አላውቅም። እኔ ኃጢአተኛ ነኝ። በቃ ሰው ሁሉ እስኪ ጻድቅ ኃጢአተኛ እስኪ እጅ አንሳ፣ እግርህን ጭምር ታነሳለህ። በቃ ውድቀትን ሁሉም ሰው ተቀብሎ ይኖራል። ድህነት ሲባል እኔ ድሃ ነኝ፣ ምስኪንነት የተሰራውን ግን የመጣውን ቤቱን ለማስገባት ጮክ ብሎ የሚጮህ ሰው ዘንድሮ ያስፈልጋል። አንድ የተነካ ሰው ዛሬ ያገኘ ይህን ቃል አጠቅባቸዋለሁ። ዞር ብላይ ተራዬ ነው በለው። አካቸው ይህንን ድምፅ አስተላልፉ። ተራዬ ነው በለው። እስኪ እንግዳዬ መጥቷል በለው። እስኪ ቤቴም መጥቷል በለው። እስኪ አላሳልፈውም በለው። እናገራለሁ፣ እሱ ጌታ ታምር ይሠራል። የእግዚአብሔር ባሪያዎች ከዚህ ቀጥሎ ልፍታል። አንደኛ ኢየሱስ ሲመጣ ኢያሪኮ ላይ የሆነ ልብ ተንኳክቷል። ሁለተኛ አሁን ባነበብኩት ዘኪዎስ የሚባል ሰው ባለጠጋ ነው፣ ስልጣን ያለው ነው፣ አለቃ ነው። ከዛም ደግሞ አጭር ነው ነበረ የሚል 4-5 ነገር አለ። በነበረ የተሞላ ሰው ግን አንድ ወሬ ሰማ። ኢያሪኮ የገባ ያለ አንድ እንግዳ የናዝሬቱ ኢየሱስ የሚባለው ድንቅ መካር ኃያል አምላክ የቱ ነው ሰው በቃ አይቼ
አየህ፣ ስልጣኑን ቁጭ አደረጋ፣ ገንዘቡን ቁጭ አደረጋ፣ ክብሩን ቁጭ አደረጋ። ላይ ቢናፍቅ ፊቱ ላይ የቆመ ሰው ከለከለ። ኧረ እባክህ አላሳልፍም አለ። ያኛው አትጮህ ሲባል ጮሆ ተቀበለ። ይሄኛው ደግሞ ተከቧል። ኢየሱስ የኛ ብቻ ነው ሲባል ማን ያደረጋ? የኔም ማረገዋል። እስከ ተገቢ ያለው ቆም ማገን ያንካይ ነው አረ መልእክት ያዛችሁ ወጣቶች ስማችሁን ሊጠራ ነው በጌታ በኢየሱስ ስም። በመገለጥም ይሆናል በእንትንም ያዝና ጌታ እየመጣ ነውና አታሳልፈው በሉና ነገር ባካችሁ። የእግዚአብሔር ጉባኤ በፖርቴል ዘመን በዙሪያ ያላችሁ ክንግዶች፣ ቤቴሎች፣ ወንጌላውያን ቅዱሳን ስሙ በኢየሱስ ስም። አንተ ፈልጎ የመጣ እንግዳ አለ። ለውጥ ይሆንልሃል። ዘኪዮስ ይሄው ተጻፈለ መጽሐፉ ላይ። ዘኪዮስም ድርሻው ምንድነው? ከሰማ በኋላ ኢየሱስ የሚባለው መሮጥ ይጠበቃል። አንደኛ ዘኪዮስ ምን አለ? አሁን ጌታ መናገር ጀመረ። ዘኪዮስ ፈጥነህ ውረድ አላለው? እስካሁን አላወራም ነበር። አየህ፣ አመጣጤ ይወስናል። ዛሬ መጨረሻ መልእክትን እየተናገርኩ ነው። በጌታ በኢየሱስ የሆነ ሰው ይወርዳል። እስኪ ለጌታ መውረድ የሚፈልግ ሰው እስኪ መውረድ ይሆንልህ። ከትዕቢት መውረድ ይሆንልህ። ከዓለማው መውረድ ይሆንልህ። ከራሳችሁ ቦታ መውረድ ይሆንላችሁ። ራሳችሁን አውርዳችሁ ኢየሱስን ከፍ ማድረግ ይሆን። የእናንተ አልጋ ክፍል ኢየሱስ ይግባ። ፈጥነህ ኢየሱስ ምን አለ? ፈጥነህ ውረድ አለ። ሁለተኛ ለምን ነው ፈጥነህ ውረድ ያለ? ጌታ ሁሉ ጊዜ እሱ ከፍ እኛ ልናንስ ይወዳል። አየህ፣ ነፍቆቲ ከሆነ የሆነ ቦታ ያደረሰ የወረደ ትሁት ልብ፣ የዋህ ልብ፣ ቅን ልብ ይፈልጋል ማውረድ። በፈለገ መንደር ተወልዳችኋል፣ በፈለገ ሰፈር አላችሁ። ኢየሱስ ወደ መንደራችሁ ሲመጣ አንድ ነገር ነው የሚናገረው። ሌላ የትላንትና ችግር እንትናንተ አመፀኛ፣ ሌባ፣ ወንበዴ ምናምን ብሎ አይጀምርም። ችግር የለህም በእግሬ ስር ውረድ። የመጀመሪያ ቃሉ የጌታ ቃል ምን አለ ኢየሱስ? ፈጥነህ ውረድ። የሚፈጥን ትውልድ ይፈልጋል። ሁለተኛ ዛሬ በቤትህ ይውል ዘንድ ይገባኛል አለ። ማን? ኢየሱስ። አጠገብ ያለውን ሰው ጭራሽ አይቶ ማሄድ ሳይሆን ቤት ገባ በሉ ባካቸው። ያልጠበቅከው ነገር ሊሆን ነው በሉ እስኪ። ዙራ በሙሉ የሚረብሽ ነገር ይሆናል በሉ እስኪ። ኢየሱስ እንዴት ደስ የሚል አምላክ ነው። በጣም ጌታ ማልፈውን ነገር ልንገራችሁ። ትይትና ሲያይብህ አላቅም ብለህ ነው ዛፍ ላይ ስለወጣ አይልህም። ሰው ዝም ብሎ ዛፍ ላይ አይወጣም። ያቺን ዋጋ የሚሰጥ አምላክ ስሙ ይባላል። ቤቱን ለማስገባት አይደለም እኮ የወጣው። ጌታ እያለፈ ነው ሲባል ለማየት ነው የወጣው። ሴልፊ ሊነሳ አይደለም የወጣው፣ አይቶ ለማለፍ ነው። የሚከለክል ተፈጥሮ ቢኖረውም ለተፈጥሮ ምላሽ ሰጥቶ ይሻላል ሮጦ መፍትሄ ጋር ሄደ። አንድ መልእክት አለኝ። ዘንድሮ ኢየሱስ ጋር አትከልከሉ። ያዛ አጠገብ ያለውን ሰው ከልካዩን ሁሉ አልፈ ሂድ በለው በጌታ በኢየሱስ። እግዚአብሔር ልብን ያያል በለው እስኪ። አንስ እንደዚህ አይነት መልእክት ይመጣልኛል። ፈጥነህ ከወረድክ ቤትህ ይገባል። አንተ ኢየሱስ እኮ ያልፍ ነበር እንጂ ሊያድር አልመጣም። ዛሬ ባለትዳሮች ስሙ፣ አዲሱ ሙሽሮች ስሙ። የመጣው ኢየሱስ ቤታችሁ ይደር። አሜን። በአንተ ቤት ይውል ዘንድ አለው። የሰው ውበት፣ የሰው ደስታ ማን አብሮ ሲኖር ነው? ኢየሱስ። መጽሐፍ ቅዱስ ለምን እንደምታውቃላችሁ? ዮሐንስ ራእይ ላይ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ደጁን ወደ እርሱ እሱን ከኔ ጋር እራት። የዘንድሮ እራታችን ሰይጣን አብሮ አይብላ። አኖ መገኑ አሜን። እየኖረ ከዛሬ ጀምሮ ሀሜት አብሮ አይብላ። ብዙ ነገር አብሮ አይደል እየበላለሁ፣ አውሬ አብሮ አይደል እየበላለሁ፣ እራት እየበላን ቡና እየጠጣን ብዙ ነገር አብሮ አይደል እየተበላለሁ አይደል? ብዙ ነገር ነው። ሰው ጭምር ነው የምንበላው። አንዳንድ ብዙ ነገር አብሮ እየበላ ነው። መርዝ ነው። ሰው ምን በቃ የማናውቀው ነገር ነው የሚገባብን። ሁሉ ይውጣ ከእራታችሁ ውስጥ በኢየሱስ ዛሬ አወጣሁት። እስከ ሁለት እጅ ዘርግታችሁ ከእራታችሁ። እራት እኮ ህይወት ነው። እራት እኮ ሌሊት ነው። ለማንም አይፈቀድ ሰዓት ነው። ልባርካችሁ። ሁለት እጅ ዘርግባችሁ መንፈስ አይሆን እንደዚህ ሊባል የዋና ጉዳይ ሌላ አይብላ። ባርካ ተቀበል በጌታ በኢየሱስ። ኢየሱስ ቤትን ይግባ። ሌሊቶች በኢየሱስ ይያዙ።
ብድና ይባታል። ወሬ ይባታል። ሕይወት የበላ ወሬኛ፣ ነገረኛ፣ ጠበኛ፣ ሰራኝ። ዛሬ ከጓደኛ ጋር ማውራት እኮ ከበዳል። ማን ምን እየቀረጸብኝ ነው ብለህ ራሴ ምስጢር የምትፈራበት ዘመን ሆኗል። ልክ ሚካስ እንደተናገረ የአፌን ደጅ ከብብት ከምተኛው ምስጢር ጠብቅ አይደለ ነው ሚካስ ትንቢት ቅን ሰው እንደ አሜከላ ሆኗል። ደግ ሰው በጣፋ ይላል። አቤት ሰው በላዩ ላይ ያለውን የማይ ሰውን በደንብ የሚተነትን እያንዳንዱ ፕሮፌሰር እኮ ነው፣ ሳይንቲስት ሰውን አጥንቶ የጨረሰ ይመስላል። ይሄ የምን ውድቀት እንደሆነ ታውቃላችሁ? ከጌታ ጋር አለመዋል። ከዛሬ ጀምሮ የሆነ ሰው ጌታን ይሰማል። በቃ መጋን ትያዩ እግዚአብሔር እንግዳ ይሆናል ያለ ኒኮ አጠገብ ያለ ሰው በጌታ በኢየሱስ ከዛሬ ጀምሮ ከሆነ ሰው ቤት ላይ ጩቤ ወጣ፣ ሞት ወጣ፣ ሐዘን ወጣ፣ ብርሃን ቤትሽ ይግባ። ገባ ቋንቋ በቃ አሜን ታዲያ በጅግና በደስታ ተቀበሉ ልባላችሁ። እኔ ጌታ ካለ እንዴት የጣፈጠ ይራል። ብዙ እኮ ጨው በዛ፣ የጨው በዛ፣ የጮጋራ በዛ። በቃ ራሱ ህይወት ያስፈራ። አብሮ ያልበላ እንግዳችን ስላይደለ ነው። እሱ ግን ከደጅ ነኝ ይላል። ከዛሬ በኋላ ደጅ አይክር የኛ ጌታ ኢየሱስ እንዲህ ይላል፣ ቤቴን ግባ። በቃ መልእክት ነው። ይኸውላችሁ ጨርሼላችኋለሁ። ተው ሰዓት በጣም እንደማስረዝም አውቃለሁ። አይገባም። ካለንም ታይም አንፃር ጨርሳለሁ። ወደ ቃል ከተገባ ያዘው የሆነ ሰው በደንብ ያዘው። መገናፎ ይተናፈ ኬስ መገናፎ ለሙር አፈ ከመንቹ ከኔ ዘከ መገናፎ ነው መገናፎ ይተናፈ መገናፎ አይሻልም? ማን ያዘ? ጠበጠፍ መገናፎ ይሄ ዋ አማዴ ነው ይሄ ነው ኢየሱስ ክርስቶስ ላይ ለቃችሁ ያዝ በኢየሱስ እንዲህ አለ ኢየሱስ። አባቴ እጅ ማንም አይነጥቃችሁ። ነጣቂ መንፈስ ከሰው አፍሪካ የተመታ ይሁን። ብዙዎቹን የበላ እባብ የተገደለ ይሁን። ያተጠቀም ያለው ሰው ኢየሱስ ያዝ። እንደዚህ በለው እስኪ ታይሻለሁ በለው። እስኪ ታይሻለሁ በለው። ታይሻለሁ በለው። ዳዊት ምን እንዳለ ታውቃላችሁ? ፓራስታ ካባውኛል። አቤት አንጋ ብዛት ከበባው ብዛት አለና ነገር ግን አለ በእግዚአብሔር ስም አሸነፍኳቸው ካለ በኋላ መከበብ ታውና የጦርነት ስልት ቀየሩብኝ አለ። አሁን ካበን አልቻልንም አይደል አለ። አሁን መግፋት እንችላለን። ተባብረው ሁለት ሶስት ምናምን የኦቱቡ ጎሾሽ መንፈስ ተመታዩ። ሸይጣን በየጊዜ ዘዴ ይቀየራል። አናቱ የተመታ ይሁን። እስከ ጠገብ ያለው ዛሬ ያልቻለ ነገም አይችልም። በለው 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 ንገረው በቃ ለሆነ ሰው እናገራለሁ። ከቦ ያልቻለው ከፍቶ አይችልም። አጉል ውድቀት በኢየሱስ አይሆንም። ነው ገደል ጥግ ከደረሱትና እንግፋ እንግፋ ሆበሉ ሆበሉ ዋው ስሉት እግዚአብሔር ግን አገዘኝ። መገኑ ማን ጎምቢ ገኖክ ሴጣኒ ጎምቢ ገኖክ ሎኬሽን አይወጡ ልገኖክ ማን ፉልታ ጉምቧ ገፊ ብዙ ነው። አጋዥ ግን አንድ ነው። አጠገብ ያለውን ሰው ትቀጥላለህ እንጂ ምንም አትሆንበት። እስኪ እንዲህ በሉ፣ ቀኝ እጃችሁ ሰጣችሁ ታይሻለህ በሉ። እስኪ በሉ በሉ ታይሻለህ በሉ። እስኪ ይኸው ከበባም አይችልም፣ ግፊያም አይችልም፣ ትቀጥላለህ። ዳዊት ቀጠለ እንዳለ አልሞትም፣ በሕይወት የእግዚአብሔርን ስራ እናገራለሁ። አይገርማችሁ? ለሾፓችሁ በጣም የምትፈሩ ሰዎች ስሙ። ወቅቱ ከባድ እንደሆነ አውቃለሁ። ኦል ዴ ዌይስ ትልቁና ትልቁ እግዚአብሔር እጁን መዘርጋት። በዚህ እጅ እዚህ ደርሰሃል። ይሄ እጅ አሁንም ይረዳሃል። ተከበህ ነበር፣ በትኖልሃል። አሁን ለግፊያ ተዘጋጀ። እንደዚህ ሂዱ ብለው ቆመቀን መርጦ የመቃም ሸይጣን መሰረከው። እስከ ተገቢ ያለውን ሰው በግፊያ አይቻልም በሉ። እኔ መልእክተኛ ነኝ እኮ አም ፕሮፌት አካ ጀመረ የታንታት እኔ እዚህ አይነት ትንቢት ከጀመርኩ 17 ዓመቴ። ይህ ትንቢት መንፈስ እኮ ነው የማገለግለው። እስኪ ያው ቃል የሰማ ሰው ካለ ጮሆ አሜን ይበል። አጠገብ ያለው ሰው አቅጣጫ አሳይቶ የሚገፋ አይወስድም በለው። ከኋላ ያለ አይችልም በለው። ዛሬ እንደዚህ አይነት መልእክት ይሰማኛል። ከአራቱም ማዕዘን የተበተነ ይሆን ደግሞ እንደዚህ ነው። አንድ ወጥ ሆኖ የሚበትኑ መጽሐፍ እንዲህ ይላል፣ በአንድ መንገድ ይመጣሉ፣ በሰባት መንገድ ይበተናሉ። የኔ አምላክ እጁን ዘርግቶ ሲመታ መበታተን ይሆናል። መገን የሆነ መንግስት እግዚአብሔር አለ በሉ።
አጉል ቦታ ከደላ አይገናኝም። ከኔ ጋር ያለው የሚያድን አምላክ ነው። ሕዝቤ ስሙ፣ ልናገራችሁ እያለ ኢየሱስ ምን አለ? ከአባቴ እጅ ማንም አይነጥቃችሁም አለ። እርሱ የአብርሃም ልጅ ነው አለ። የአብርሃም ልጅ ማለት ኪዳን ዘር ማለት ነው። የአብርሃም ልጅ ነው። አሁን ህይወቱ ደክሟል። በጣም አዝናለሁ ወገኖቼ። በስራ አለመታችሁ፣ በቢዝነስ አለመታችሁ። እንደ መልእክተኛ እንደ እግዚአብሔር እረኛ ልባል እረኛ እናገራለሁ። እግዚአብሔር በወደቅከው በደከምከው ጣትን ማሳይ ነው። እስራኤል በባዕድ ምድር ደክሞ ያውቃል። ጣዖት አምልኮ ያውቃል። ነፍሴ ውጭ ግቢ ሲባል የማይሆነውን ሆኖ ያውቃል። አባቴ እግዚአብሔር ግን እንዲላል የአብርሃም የይስሐቅ የያዕቆብ ልጆች ሰይጣንም ፋርዖንም ሲጨፍርባቸው አላየም። እንዲህ አለ፣ ቃል ኪዳናቸውን አስቤ ወረድኩ ይላል። አጠገባቸው ያለውን ሰው ኪዳን ያለ ሰው ነው በሉ እባካችሁ። ዝም ብላችሁ በጌታ ፍቅር ልንገራችሁ፣ የፈለገ ድካም አግኝቷችሁን የኪዳን ዘር ነህ፣ የኪዳን ዘር ነህ። አብርሃም የሚበልጥ የክርስቶስ ደም አለበት። መገኒ መንጁኬን አፈቁርት ኢታንታንት በይ ከማተሳነስ እግዚአብሔር እንዲህ ይልሃል በሉ እባካችሁ፣ ኪዳንን አይቼብሃለሁ። ካወቃት ኢየሱስ እንዲህ እያለን ነው፣ የአብርሃም ዘር እንዴ ገባ አሉት። ገባ አቃተኛ ቤት አንጎራጎሩ። ቶሎ ዘመርነው መዝሙረ ቀየር ኪዳው ዝማሬ ቀየር ሲሰራው ይጥቆጣላ። አሜን። እስከ አጠገብ ያለው ነው ተቀብሎኛል በሉ እባካችሁ። ምንም ማለት ቅኔ ስብከት የለብኝም። ያዙና እንደዚህ በሉ፣ አምላኬ ተቀብሎኛል በሉ እባካችሁ። የእግዚአብሔር የኔ ቤት ማግባት በሉ እባካችሁ። አነጋጋሪ ነው በሉ እስኪ። የሆነ ሰው ጾም ጸሎት አቂም መጽሐፍንም አላነበበም። መስቀሉ ላይ ኢየሱስ ወረደላት። እዚህ ከተማ ላይ ምስክሩ ነው፣ ምስክሩ ነው። እግዚአብሔር ብዙ የወደቁ ሰዎች ቤት ሊገባ ነው። አሜን። ብዙ ስም የተነገረላቸው ታሪክ የተበላሸባቸው ሰዎች ገባ። ምን አስገባው? ኪዳን አስገባው። አሜን። አቦራ አራገፍ ቶከታ ማደውልዬ መገን ሱፔን ወደ ተነተከባ እኔ ጫልቻለሁ። ቆሙ አንዴ